አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ተመልካቾች እንዴት ቆያችሁን? የመጋቢት 5 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ክብር የሚዳፈር ንግግር ባሰራጨው ግለሰብ ላይ ክስ እንዲመሰረት ማስረጃ በማሰባሰብ ለፍትህ ሚኒስቴር መላኩን የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት አስታወቀ። ሀገር አቀፍ የቁርአን ውድድር በመጪው እሁድ ሊካሄድ ነው። ፕሬዝዳንት ዶናልድ ትራምፕ ፍልስጤማውያንን ማንም ከቀዬ አያፈናቅላቸውም ማለታቸውን ግብጽና ጆርዳን በአዎንታ እንደሚቀበሉት ገለጹ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ክብር የሚዳፈር ንግግር ባሰራጨው ግለሰብ ላይ ክስ እንዲመሰረት ማስረጃ በማሰባሰብ ለፍትህ ሚኒስቴር መላኩን የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት አስታወቀ። ኸድር ከማል ዝርዝሩን ያቀርበዋል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ክብር የሚዳፈር ንግግር ባሰራጨው ግለሰብ ላይ ክስ እንዲመሰረት ማስረጃ በማሰባሰብ ለፍትህ ሚኒስቴር መላኩን የኦሮሚያ መጅሊስ አስታወቀ። የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ክብር የሚዳፈር ንግግር ባሰራጨው ግለሰብ ላይ ክስ እንዲመሰረት ማስረጃ መሰብሰቡን በመግለጽ ለፍትህ ሚኒስቴር በደብዳቤ አሳውቀዋል። ከፍተኛ ምክር ቤቱ ይህን የገለጸው ሐሙስ መጋቢት 4 2017 ለሚኒስቴሩ በጻፈው ደብዳቤ ነው። ከፍተኛ ምክር ቤቱ በዚሁ ደብዳቤ በስም የጠቀሰው ግለሰብ የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ክብር፣ ማንነት እና አጠቃላይ የእስልምና ሃይማኖትና ተከታዮችን በመስደብ በማዋረድ እና በመዝለፍ ግጭት ቀስቃሽ የሆኑ ልጥፎችን በተደጋጋሚ ከ400 ሺህ በላይ ተከታዮች ባለው ገጹ ማጋራቱን ገልጿል። የልጥፎቹ ይዘት በጣም ስሜታዊ የሚያደርጉ ቃላትን የያዘ ወጣቱን ለግጭትና ብጥብጥ የሚጋብዝ መሆኑን የገለጸው ምክር ቤቱ የወንጀል ድርጊት በጊዜ መፍትሄ ተፈልጎ ተገቢው እርምጃ እንዲወሰድበት ጠይቋል። የእርምጃው መዘግየት ሙስሊም የሆነን ሁሉ የሚያስቆጣ እና ሀገራዊ ብቻ ሳይሆን ዓለም አቀፋዊ ይዘት ሊኖረው እንደሚችልም አሳስበዋል። ለፍትህ ሚኒስቴር በተጻፈው ደብዳቤ በግለሰቡ ላይ ለሚመሰረተው የወንጀል ክስ ምርመራውን ለማከናወን አስፈላጊ የሆኑ የፎቶ፣ የቪዲዮ እና ተያያዥ ማስረጃዎችን አባሪ አድርጎ በማያያዝ እንደ ህብረተሰብ ለፈጸመው የጥላቻ ንግግር እና ሐሰተኛ መረጃ ስርጭት አዋጅ ቁጥር 1185/2012 በኮምፒውተር ስርዓት የሚፈጸሙ 985/2016 እና ሌሎች ተያያዥ መደበኛ የወንጀል ህጎችን መሰረት በማድረግ የወንጀል ምርመራ እንዲጀመር ተጠይቋል። በተመሳሳይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በፕሬዝዳንቱ ሼክ ሀጂ ኢብራሂም ቱፋ በማህበራዊ ትስስር መድረክ የእስልምናን እና የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ክብር የሚዳፈር አስተያየት የሰጠውን ግለሰብ ጊዜ ሳይሰጠው ለህግ አቅርቦ ለህዝብ እንዲያሳውቅ ከ2 ቀናት በፊት ለመንግስት ጥሪ ማቅረባቸው ይታወሳል። ፕሬዝዳንቱ ጥሪውን ባቀረቡበት ንግግር ጠቅላይ ምክር ቤቱ ህግ እና ህግን መሰረት ባደረገ መልኩ ክስ መስርቶ በጉዳዩ ላይ እየሄደበት ነው ሲሉ ተናግረው ነበር። ሼክ ሀጂ ኢብራሂም ሀገርን ለማበላሸት እና አንድነት ለመናድ የሚተጋ ነው ያሉት ግለሰብ ተደብቆ ቢቆይም በቁጥጥር ስር መዋሉ አይቀርም ሲሉ ገልጸዋል። ግለሰቡ በቁጥጥር ስር ውሎ ለህግ እስከሚቀርብ ድረስ ከእኛ የሚጠበቀው በትዕግስት ዱዓ እያደረግን መጠበቅ ነው ብለዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ እንዲሁም የአዲስ አበባ ሃይማኖት ተቋማት ጉባኤም የግለሰቡን ድርጊት በማውገዝ መግለጫ ማውጣታቸው ይታወሳል። ተቋማቱ መግለጫቸውን ያወጡት በማህበራዊ ትስስር መድረኮች ግለሰቡ ለህግ እንዲቀርብ የሚጠይቁ አስተያየቶች ከተሰነዘሩ በኋላ ነው። ሀገር አቀፍ የቁርአን ውድድር በመጪው እሁድ ሊካሄድ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሀገር አቀፍ የቁርአን ውድድርና ታላቁ የጎዳና ላይ ኢፍጣር ስነ ስርዓት በመጪው እሁድ መጋቢት 7 2017 ዓመተ ልደት በአዲስ አበባ ላይ ያካሂድ ነው። ቁርአን የእውቀትና የሰላም ምንጭ በሚል መሪ ሐሳብ ለሚካሄደው ሀገር አቀፍ የቁርአን ውድድር የማጣሪያ መድረክ ሐሙስ መጋቢት 4
በአዲስ አበባ ተካሂዷል። በመድረኩ ላይ የተናገሩት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ቁርአን በሁሉም መስክ የሰዎችን ህይወት በቀና መንገድ በመምራት ለማህበረሰብ ከፍታ መሰረት መሆን የቻለ መሆኑን በመጥቀስ በዚህ አግባብ ውድድሩ ይህን የቁርአን ክብርና ከፍታ ለመግለጥ የተዘጋጀ መሆኑን አብራርተዋል። ውድድሩ ቁርአንን በልቦናቸው የተሸከሙ ሐፊዝ ወጣቶችን ለማበረታታትና ቀጣይ ተተኪ ትውልዶችን ለመፍጠር ያለመ ነው ሲሉም ተናግረዋል። ውድድሩ ከሁሉም ክልሎችና ከተማ አስተዳደሮች ማጣሪያ በማለፍ ተወክለው በመጡት መካከል የተደረገ ነበር። ዋናው ሀገር አቀፍ የቁርአን ውድድር እሁድ መጋቢት 7 2017 በአዲስ አበባ አብዮት አደባባይ እንደሚካሄድም አመልክተዋል። በዚሁ ቀን በርካታ አማኞች የሚታደሙበት ታላቁ የጎዳና ላይ ኢፍጣር ስነ ስርዓት ከኢፍጣር እስከ ቁርአን በሚል መሪ ሀሳብ እንደሚከናወን የጠቆሙት ኃላፊው ህዝበ ሙስሊሙ በሁለቱ ታላላቅ መርሃ ግብሮች ላይ እንዲሳተፍ ጥሪ አቅርበዋል። 44 የገበታ ጨው ምርቶች ከገበያ ታገዱ። የኢትዮጵያ የምግብና መድኃኒት ባለስልጣን 44 የገበታ ጨው ምርት አይነቶችን ህብረተሰቡ እንዳይጠቀማቸው በዛሬው ዕለት አሳስቧል። ባለስልጣኑ እንዳለው ከሆነ በተሰራው የገበያ ቅኝት ስራ ላይ 44 አይነት የምርት መለያ ስም ያላቸው የተለያዩ በአዮዲን የበለጸጉ የምግብ ጨው በሚል ታሽገው ደህንነታቸውና ጥራታቸው ሳይረጋገጥ ገበያ ውስጥ እንደሚገኙ ገልጿል። በተጨማሪም የሀገሪቱን አስገዳጅ ብሔራዊ ደረጃና የገላጭ ጽሑፍ ደረጃ ሳያሟሉና ሳይለጥፉ ሲቀርቡ የነበሩ ምርቶች መገኘታቸውን አመልክቷል። ምርቶቹም አበሩስ አዮዳይዝድ ጨው፣ ዛካ የገበታ ጨው፣ ሉሉ የገበታ ጨው፣ ሙሪዳ አዮዳይዝድ ጨው፣ እቱ የገበታ ጨው፣ እቴቴ የገበታ ጨው፣ እፍታ ጨው፣ ኤልሳ የገበታ ጨው፣ ሴፍ የገበታ ጨው፣ ኤኔስ አዮዳይዝድ ሳልት፣ ማሚ የገበታ ጨው፣ ሳሊህ የገበታ ጨው፣ እማ የገበታ ጨው፣ አዮዲን የገበታ ጨው፣ ቃና የገበታ ጨው፣ ሃርመኒ የገበታ ጨው፣ ውዛት አዮዳይዝድ ሳልት፣ ሀበሻ ባለ አዮዲን ጨው፣ ሪል የገበታ ጨው፣ ሸጋ የገበታ ጨው፣ ጆይ አዮዳይዝድ ሳልት፣ ኮኮብ የገበታ ጨው፣ ስኬት የገበታ ጨው፣ ፎርኤም አዮዳይዝድ ሳልት፣ አዲስ የገበታ ጨው፣ ኤሚሬትስ ጨው፣ አስቤዛ የገበታ ጨው፣ ቶም የገበታ ጨው፣ በረከት የገበታ ጨው፣ ሚናታ የገበታ ጨው፣ ሜናት የገበታ ጨው፣ ቤስት አዮዳይዝድ ጨው፣ አፊያ የገበታ ጨው፣ ዋን ባዮዲን የበለጸገ የገበታ ጨው፣ አቢሲኒያ የገበታ ጨው፣ ማሩ የገበታ ጨው፣ ባና አዮዳይዝድ ጨው፣ ማራኪ ጨው፣ መክሊት የገበታ ጨው፣ ዳግም የገበታ ጨው፣ አዲስ የገበታ ጨው፣ አፊያ ጨው፣ ኦማር የገበታ ጨው፣ ገዳ የገበታ ጨው እና ንጹህ አዮዳይዝድ ሳልት መሆናቸውን ዘርዝሯል። ረመዳንን የተመለከተ ኸበር እናጋራችሁ። አልጄሪያና ሶማሊያን ያቀፈው ኤስሪ የተሰኘው የጸጥታው ምክር ቤት ቡድን የሱዳን ተፋላሚ ኃይሎች በረመዳን የተኩስ አቁም እንዲያደርጉ ጥሪ ያቀረቡ። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ የሚገኘው ኤስሪ የተሰኘው ቡድን ጥሪውን ያቀረበው አዲስ ባወጣው መግለጫ ነው። አልጄሪያ፣ ሶማሊያ፣ ኤራሊዮን እና ጉያና ሪፐብሊክ የታቀፉበት ቡድን መግለጫውን ያወጣው ሐሙስ መጋቢት 4 2017 ዓመተ ልደት በኒውዮርክ ከመከረ በኋላ ነው። በተባበሩት መንግስታት ድርጅት የአሜሪካ ቋሚ መልእክተኛ የሆኑት አማር ባንጃም ስለ ጉዳዩ በሰጡት መግለጫ የሱዳን ወንድሞቻችንና እህቶቻችን የረመዳን ወርን አጋጣሚ በመጠቀም የተኩስ አቁም እንዲያደርጉ እንዲሁም ለውይይት ቦታ እንዲሰጡ ጥሪ እናቀርባለን ብለዋል። አክለውም ቀድሞ እንዳሳወቅነው የሲቪል ዜጎች በተለይም የሴቶችና የህፃናት ደህንነት እንዲጠበቅ ትርጉም ያለው ንግግር አስፈላጊ ነው ብለዋል። በዚህ ረገድ በተለይ በክልሉ ሰላምና ደህንነት ላይ የሚኖረውን ተጽዕኖ በማሰብ አፋጣኝና ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረግ እንዲሁም ለውይይት በር እንዲከፈት ጥሪ እናቀርባለን ብለዋል። ከዚህም በላይ በሱዳን ግጭት ውስጥ ማንኛውም የውጭ ጣልቃ ገብነት በግልጽና በማያሻማ ሁኔታ በይፋ እንዲወገዝ ጥሪያቸውን በድጋሚ አሰምተዋል። 2 ዓመት ገደማ ያስቆጠረው የሱዳን ግጭት በረመዳን ወር እንዲቆም በሻዕባን ወር መጨረሻ ላይ የተባበሩት አረብ ኤሚሬቶች ጥሪ አቅርባ ነበር። ይሁን እንጂ የተኩስ አቁም ጥሪ ያቀረበችው የተባበሩት አረብ ኤሚሬቶች በሱዳን መደበኛ ጦር የፈጥኖ ደራሽ ኃይልን ትደግፋለች በሚል ቅሬታ የሚቀርብባት ነው። ውድ ተመልካቾች እየተከታተላችሁ የምትገኙት ሚንበር ኸበርን ነው። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። በዚህ አጋጣሚ በአዲሱ የፌስቡክ ገጽ www.facebook.com/minbertv1 እንደምታገኙንም ለመግለጽ እንወዳለን። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ።
የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ክብር የሚዳፈር ንግግር ባሰራጨው ግለሰብ ላይ ክስ እንዲመሰረት ማስረጃ በማሰባሰብ ለፍትህ ሚኒስቴር መላኩን የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት አስታወቀ። ለፍትህ ሚኒስቴር በተጻፈው ደብዳቤ በግለሰቡ ላይ ለሚመሰረተው የወንጀል ክስ ምርመራውን ለማከናወን አስፈላጊ የሆኑ የፎቶ፣ የቪዲዮና ተያያዥ ማስረጃዎችን አባሪ አድርጎ ማያያዙን ገልጿል። ከቆይታ በኋላ ፕሬዝዳንት ዶናልድ ትራምፕ ፍልስጤማውያንን ማንም ከቀዬ አያፈናቅላቸውም ማለታቸውን ግብጽና ጆርዳን በአዎንታ እንደሚቀበሉ ገልጸዋል። ዝርዝሩን ይዘን እንመለሳለን። ይጠብቁን። በእሳት ከተያያዘው የአሜሪካው አውሮፕላን በክንፉ በኩል መንገደኞቹን ማስወጣት ተቻለ። የአሜሪካ አየር መንገድ አውሮፕላኑ እሳት መያያዙን ተከትሎ ተሳፋሪዎች በክንፉ በኩል እንዲወጡ በማድረግ ከአደጋው እንዲያመልጡ ተደርጓል። በዚህም በአደጋው ምንም አይነት ጉዳት እንዳልደረሰ ተገልጿል። ተሳፋሪዎቹ በኮሎራዶ አየር ማረፊያ ማኮብኮቢያ ላይ እንዲቆዩ መደረጉንም የቢቢሲ ዘገባ ያመለክታል። አደጋውን ለመከላከል የተደረገውን ጥረት በሚያሳይ ቪዲዮ ላይ ተሳፋሪዎች በቦይንግ አውሮፕላን ክንፍ ላይ ቆመው እሳት እየተቀጣጠለም የተወሰኑ ተጓዦች ቦርሳዎቻቸውን ይዘው ታይተዋል። የዩናይትድ ስቴትስ አቪዬሽን ኤጀንሲ በዴንቨር ዓለም አቀፍ አውሮፕላን ማረፊያ ተሳፋሪዎች ከአውሮፕላኑ ለመውጣት በቀላሉ የሚዘረጉ መንሸራተቻዎችን መጠቀማቸውን ጠቅሶ የችግሩን መንስኤ አጣራለሁ ብሏል። የከፋ ጉዳት እንዳልደረሰ ሪፖርት ቢደረግም አየር ማረፊያው 12 መንገደኞች ቀለል ባለ ጉዳት ሆስፒታል መወሰዳቸውን አክሏል። አውሮፕላኑ ከኮሎራዶ ስፕሪንግስ ተነስቶ ቴክሳስ ወደሚገኘው ዳላስ ፎርት ወርዝ ዓለም አቀፍ አውሮፕላን ማረፊያ እየተጓዘ ነበር ሲል ኤፍኤኤ ለቢቢሲ በላከው መግለጫ አስታውቋል። ሰራተኞቹ የሞተር ንዝረት መኖሩን ሪፖርት ካደረጉ በኋላ አውሮፕላኑ ሌሊት 7 ሰዓት ከ15 ደቂቃ አካባቢ ወደ ዴንቨር አቅጣጫ መቀየሩን ኤፍኤኤ ተናግሯል። አውሮፕላኑ ካረፈ በኋላ ወደ ማቆሚያው በሚያቀናበት ወቅት ማኮብኮቢያው ላይ ሲጓዝ በእሳት ተያይዟል። የአሜሪካው አየር መንገድ በበኩሉ አውሮፕላኑ 172 መንገደኞችና 6 የበረራ ሰራተኞችን አሳፍሮ እንደነበርና ሁሉም በሰላም መውጣታቸውን ገልጿል። ፕሬዝዳንት ዶናልድ ትራምፕ ፍልስጤማውያንን ማንም ከቀዬ አያፈናቅልም ማለታቸውን ግብጽና ጆርዳን በአዎንታ እንደሚቀበሉት ገለጹ። የግብጽና ጆርዳን አስተያየት የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት በዋይት ሀውስ የአየርላንድ ጠቅላይ ሚኒስትር ሚካኤል ማርቲንን ጋብዘው ከጋዜጠኞች ጋር በነበራቸው ቆይታ ስለ ፍልስጤማውያን ጉዳይ በተጠየቁበት ወቅት ፍልስጤማውያንን ማንም ከቀያቸው አያፈናቅልም ብለው ከተናገሩ በኋላ ነው። ይህ የትራምፕ አስተያየት ወደ ስልጣን ከተመለሱ ወዲህ ሲያንጸባርቁት ከቆዩት የጋዛ ነዋሪዎች የማፈናቀል ሀሳብ ጋር የሚቃረን ሆኗል። ይህንኑ ተከትሎ የግብጽና ጆርዳን ውጭ ጉዳይ መስሪያ ቤቶች በተናጥል ባወጡት መግለጫ የትራምፕ አስተያየት አዎንታዊ እንደሆነ ገልጸዋል። የግብጽ የውጭ ጉዳይ ሚኒስቴር በመግለጫው የአሜሪካው ፕሬዝዳንት የጋዛ ቀጠና ነዋሪዎችን እንደማያፈናቅሉ መግለጻቸውን አድናቆት ቸሮታል። በተመሳሳይ የጆርዳን የውጭ ጉዳይ ሚኒስቴር የአሜሪካው ፕሬዝዳንት ረቡዕ ያደረጉት አስተያየት በደስታ እንቀበለዋለን ያለ ሲሆን ዘላቂ መፍትሄ ለማምጣት ፍልስጤምና እስራኤል ሁለት ሀገር እንዲሆኑ መስራት የተሻለ አማራጭ እንደሚሆን በድጋሚ አስታውቋል። ይህ የትራምፕ የሀሳብ ለውጥ በተመሳሳይ በፍልስጤሙም ሐማስ በበጎ ታይቷል። የቡድኑ ቃል አቀባይ ሀዚም ቃሲም የትራምፕ ፍልስጤማውያንን የጋዛ ነዋሪዎችን በተመለከተ ቀድሞ ከያዙት አቋም ማፈግፈጋቸው እስራኤል በኃይል ከያዘችው የፍልስጤም ግዛትን ለቃ እንድትወጣ ግዴታ የሚጥል አድርገን እንወስደዋለን ብለዋል። ከዚህ በተጨማሪም በጋዛ የተኩስ አቁም ስምምነቱን ለመተግበር ጫና የሚፈጥር መልካም አጋጣሚ ነው ሲሉ መናገራቸውን ሚድል ኢስት ሞኒተር ዘግቧል። የአሜሪካ ፕሬዝዳንት ከቀደመ አቋማቸው ያፈገፈጉበት ንግግር ላይ የፍልስጤም ነጻ አውጪ ድርጅት ፒኤልኦኤም መግለጫ አውጥቷል። የድርጅቱ ዋና ጸሐፊ ሁሴን አሼክ የአሜሪካ ፕሬዝዳንት የጋዛ ቀጠና ነዋሪዎች ቀያቸውን ለቀው መውጣት አይጠበቅባቸውም ብለው ለተናገሩበት መግለጫ አድናቆት አለን ብለዋል። ባለፉት ሳምንታት በተደጋጋሚ ሲስተጋባ የቆየው የትራምፕ የጋዛ እቅድ ከተለያዩ የሙስሊምና አረብ ሀገራት ተቃውሞ ሲቀርብበት መቆየቱ ይታወቃል። እቅዱን የሚቃረን ምክረ ሀሳብ በአረብ ሊግና በኢስላማዊ ትብብር ድርጅት እንዲጸድቅ መደረጉም የሚታወስ ነው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ ሙሐመድ አብሬያችሁ ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።